እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ሰዓት እናመሰግነዋለን። እንግዲህ ዛሬ የራእይ መጽሐፍ እያየን እንዳለ የታወቀ ነው። የደረስንበት ስፍራ ምዕራፍ 7 ላይ ነው እና ከቁጥር 1 እስከ 3 እያየን ያለ ነው። ዛሬም እዛው ላይ ነን ያለ ነው። አስቀድሜ ግን ላንብብላችሁ። ከዚህ በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ ይላል። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርን ሊጎዱ ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ይላል። እግዚአብሔር የተባረከ ይሁን። እንጸልይ። የዘላለም አባት ቅዱስ እግዚአብሔር ሆይ ስለዚህ ጊዜና ስለዚህ ሰዓት እጅግ በጣም አድርገን እናመሰግናለን፣ እንባርካለን። ስለ ኃያልነትህ፣ ስለ ታላቅነትህ፣ ስለ ዘላለማዊ ፍቅርህና ምሕረትህ፣ ስለ ሁሉ አዳኝነትህ ከፍ ከፍ እናደርጋለን። በነገር ሁሉ ክበር። እነሆ በዚህ ሰዓት የተነበበ ቃል በመንፈስ ኃይል መገለጥን ያገኝ ዘንድ በእያንዳንዳችን ሕይወት እንጸልያለን። በእያንዳንዳችን መንፈስ ውስጥ የመለኮት ብርሃን እንዲበራ የቃሉን ፍቺ የሚያስረዳ ኃይል፣ የጥበብ እና የመገለጥ መንፈስ እንዲለቀቅ እንጸልያለን። ለሚሰሙት ሁሉ ጸጋን እንዲለቅ መለወጥን፣ መንፈሳዊ ምስጢርን መረዳትን ያገኝ ዘንድ እነሆ በታላቅ ኃይልና ጉልበት ፍሰስ። ክብር ሁሉ ላንተ ይሁን። ተባረክ በኢየሱስ ክርስቶስ ስም አሜን። እንግዲህ ይህን ስፍራ ባለፈው ጊዜ በጥቂቱ አይተናል። ልክ እንደ መግቢያ ያህል ያየነው ነገር ነው። ቃሉን ላንብብ። ከዚህ በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይ በባህር ወይ ዛፍ በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ ይላል። እንግዲህ ይህንን ቃል ስጀምር ቁጥር 1 ላይ ከዚህ በኋላ ነው የሚለው። ከምን በኋላ ካልን ከምዕራፍ 6 በኋላ ማለት ነው። ምዕራፍ 6 ላይ የተገለጠውን ታላቅ መገለጥ አይተናል። የሰማይና የምድርን ኃይላት ነውጥ እና የበጉ ቁጣ ምን መሆን መገለጥን አይተናል። ከዚህ በኋላ ነው የሚለው ቃሉ። ከዚህ በኋላ የሚታየው ነገር ግን ምንድን ነው? ከዚህ በኋላ የሚታየው ነገር ግን ምንድን ነው? ከመጀመሪያው ከሚታየው እይታ ፈጽሞ ምን የሆነ ነው? የተለየ ነው። ባለፈው አንስቼዋለሁ። አሁን እዚህ ሰፈር ላይ የሰማይ የምድር ነውጥ አይደለም የሚነግረን፣ ወይ ደግሞ የ4 ፈረሶች መጋለብ በምድር ላይ አይደለም የሚናገረው። ነገር ግን ሌላ ትዕይንት ውስጥ ነው ያስገባል። በተፈጥሮ ዝም ብሎ በሰው አይምሮ ነገሩ ሲታይ ከምዕራፍ 6 ወደ ምዕራፍ 7 ያለው ሽግግር አንድ ትልቅ ሌላ የተለወጠ ነገር የመጣና ሌላ ትዕይንት የመጀመሪያው አልቆ ተቋርጦ ሌላ አዲስ ነገር የተጀመረ ትዕይንት
ይመስላል ግን አይደለም። የቀጠለ ትዕይንት እንደሆነ ባለፈው ሳምንት ለማብራራት ሞክሬያለሁ እና መጽሐፉ እንዳለው አሁን የሚነግረን ስለ 4 ማዕዘን ነው ወይም ስለ 4 አቅጣጫ ነው የሚነግረን። 4ቱን በ4ቱ በምድር ማዕዘናት ቆመው አየሁ ነው የሚለው። ከዛስ ነፋስ በምድር ቢሆን ወይም በባህር ወይም በዛፍ እንዳይነፍስ 4ቱ የምድር ነፋሳት ምን ሆኑ ይላል? ተያዙ ነው ወይም ያዙ ብሎ ነው የሚናገረው። በምድር 4 ማዕዘን ቆመዋል። በምድር 4 ማዕዘን ሊነፍስ ያለን ነፋስ ደግሞ ምን አድርገዋል? 4ቱ መላእክት ይዘዋል። ስለዚህ እዚህ ጋር ተደጋጋሚ የሆነ ምን አለ? አንድ ድምፅ አለ። ምን ብትሉን? 4 እያለ የሚናገረው ነገር አለ። የዚህ 4 አቅጣጫ ወይም 4 ማዕዘን ምሳሌያዊ መንፈሳዊ ምሳሌያዊ ንግርት ምንድን ነው? ለምሳሌ በቀላሉ በተፈጥሮ የምንረዳው 4 አቅጣጫ አለ። ነገሩን በቀጥታ ሄጄ ከመንካቴ በፊት ሀሳቡ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን። ይሄ የምድር ምንድነው? 4ቱ አቅጣጫ ነው የሚያሳየው። በተፈጥሮ በማንኛውም ሰው የሚታወቅ ነገር ነው። ግን መንፈሳዊ እይታው ታዲያ ምንድን ነው ሲል የምድርን ሞላ ገጽ ምን ማድረግ ነው? ማሳየት ነው አንደኛው። ሌላው ደግሞ የእግዚአብሔር የፍጥረቱ ፈጣሪነቱንም የሚያመለክት ነው። በሁለተኛ ደረጃ የእግዚአብሔር ፈጣሪነት ብቻ ሳይሆን የእግዚአብሔር በፍጥረቱ ሁሉ ላይ መሙላቱን የሚያመለክት ሐሳብ ነው። በራእይ ምዕራፍ 20 ቁጥር 8 ላይ ይመስለኛል አንድ ሐሳብ አለ ይህንኑ የሚመስል። ምንድን ነው የሚለው? ምዕራፍ 20 ቁጥር 8 ላይ በ4ቱ በምድር ማዕዘን ያሉትን አሕዛብ ይላል። ጎግና ማንጎግን እንዲያስታቸው ብሎ ይቀጥላል። የምፈልገው ሐሳብ የላይኛውን በ4ቱ በምድር ማዕዘን ያሉትን ምን አሕዛብ። ግን እንግሊዘኛው የሚለውን ላንብበው ልሞክር። and shall go out to deceive the nation which are in the 4 quarter ብሎ ይናገራል። the 4 quarter of the earth ብሎ ይናገራል። በ4ቱ አቅጣጫ ያለ ሕዝብ ምን ማለት ነው? ይሄ መላውን የሰውን ዘር ማለቱ ነው። ስለዚህ የ4ቱ አቅጣጫ የሚለው ሐሳብ በተደጋጋሚ መነገሩ መላውን ዓለም ሕዝብን ምን ማድረጉ ነው? መጥራቱ ነው። በተዘዋዋሪ ደግሞ እያንዳንዱን ሰው ምን ማድረጉ ነው? መጥራቱን እንደሆነ እንድናስተውል። 4ቱ የምድር ማዕዘን በ4ቱ የምድር ማዕዘን እንደገና 4ቱ ምን ነፋሳት። አንድ ነገር ይታያል። ለነገሩ ዳዊት የዘመረው ሐሳብ ነው። እሱ ላንብበው 139 መዝሙር እሱ ሐሳብ ይመጣል። በቃ ይህንን ስናስብ ተሽቀዳድሞ የሚመጣው ከመጽሐፍ 139 ዳዊት ምን ይላል መሰላችሁ? በጣም የምታውቁት ቃል ነው፣ ግን ላንብበው ቁጥር 7 ጀምሮ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል ቦርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻ ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ይሆነኛል።
ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ይላል። አሁን በዳዊት መዝሙር በዳዊት ቅኔ ውስጥ የሚያሳየን ነገር ምንድን ነው? እግዚአብሔር የት ነው ያለው ይለናል። እንዲያውም ምንድን ነው የሚለው ሲጀምር? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ላይ በወጣ አለ፣ ወደ ታች በወርድ አለ፣ ወደ ጎን ብበር አለ፣ ወዲህ ብሄድ አለ። እግዚአብሔር የት ነው ያለው? እግዚአብሔር በአራቱም አቅጣጫ አለ። እግዚአብሔር በሁሉ ስፍራ አለ። ይሄ አራት የሚለው ነገር ሁሉን አቀፍ፣ በሁሉ ስፍራ የእግዚአብሔር መገኘት፣ በሁሉ ስፍራ የእግዚአብሔር መስራት፣ በሁሉ ስፍራ የእግዚአብሔር መፍጠር፣ እግዚአብሔር በፈጠረው ነገር ላይ ደግሞ መሙላቱን የሚያመለክት ታላቅ ሐሳብ እንደሆነ በጥቂቱ እንድንረዳ ነው። ከዚህ በኋላ በመጽሐፍ ቅዱስ ውስጥ እነኚህ አራት ነገሮች በልዩ ልዩ መልክ ተቀምጠው እናገኛቸዋለን። ይሄ አራት በስፋት መጽሐፍ ምን ያደርገዋል? ያነሰዋል። በዘፍጥረት ምዕራፍ 2 ላይ አንድ ሐሳብ ሲነሳ ታዩታላችሁ። ምን ይላል? ቁጥር 10 ዘፍጥረት ምዕራፍ 2 ቁጥር 10 ወንዝም ከገነት ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን፣ እርሱ ወርቅ የሚገኝበት የኤላውጥ ምድር ይከባል። የዚህ ምድር ወርቅ ጥሩ ነው፣ ከዚህ ሁሉ የከበረ ድንጋይ ይገኛል። የሁለተኛ ወንዝ ስም ጊዮን፣ እርሱ የኢትዮጵያ ምድር ሁሉ ይከባል። የሶስተኛ ወንዝ ስም ጤግሮስ ነው፣ እርሱ በአሦር ምስራቅ የሚሄድ ነው። አራተኛ ወንዝ ኤፍራጥስ ነው። እግዚአብሔር አምላክ ሰውን ወስዶ ያበጃት የሚጠብቃትም ዘንድ በኤደን ገነት አኖረው ይላል። ከላይ አንድ የተነገረ ሐሳብ አለ፣ ልናገረው የምፈልገው ሐሳብ ስለሆነ። ቁጥር 9 እግዚአብሔር አምላክ ለማየት ደስ የሚያሰኘው ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይልና በገነት መካከል ይልና የሕይወትን ዛፍ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ ይላል። ከዛ ቀጥሎ ነው ከዚህ ሰፈር ምን ይወጣል አለ? ወንዝም ከገነት ምን ይል ነበር? ይወጣ ነበር ብሎ ይናገራል። ግን ልብ በሉ፣ በአንድ መንገድ ነው ምን ያደርገው ወንዙ የወጣው። ግን ከወጣ በኋላ ግን ቤት መጣ ይላል፣ ቤት ወጣ ይላል። በአራት መንገድ ተከፍሎ ሄደ ብሎ ይናገራል። ስለዚህ ይሄ ሰዎች ቃል በቃል በፊደል ሲያነቡት በእርግጥ ኤፍራጥስ አባይን ምን ሊያነሱት ይችላሉ፣ መብታቸው ነው። ለእኛ ለእግዚአብሔር ልጆች ግን በመንፈሳዊ እይታ ይሄ ወንዝ ክርስቶስ ሲገልጸው ታዩታላችሁ። ክርስቶስ ይሄንን ወንዝ ምን ያደርገዋል መሰላችሁ? ሲገልጸው ታያላችሁ። ሌላው የሰው ጅማሬ ከዛፉና ከወንዙ ጋር የተያያዘ እንደሆነ፣ የሰው ፍጻሜ ከዚሁ ዛፍና ከዚሁ አንድ ወንዝ ጋር የተያያዘ እንደሆነ እናያለን። እዚህ ዘፍጥረት ምዕራፍ 2 ቁጥር 10 ላይ የተነገረ ነገር ራእይ ምዕራፍ 22 ላይ ሲነገር ታያላችሁ። ይኸው ገነት ወንዝ ሲፈስበትና ዛፍ ሲበቅልበት ይነገራል። ሁለት ቦታ አይደለም፣ አንድ ቦታ ነው። ሰው ወደ ነበረበት ሰፈር ምን መሆኑ መመለሱን የሚያመለክተን ነገር እናያለን። ስለዚህ ወንዙ ምንድን ነው ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ምዕራፍ 4 ቁጥር 14 ላይ ከዛች ከሳምራዊት ሴት ጋር የተነጋገረው ንግግር ላይ የተናገረው ቃል ነው። ምዕራፍ 4 ዮሐንስ ቁጥር 14 ምንድን ነው ያላት? ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ውሃ ጠጪኝ ሲላትና ሌላ ወሬ ስታወራው ግን መልሶ እሱ ከዚህ ውሃ ሰው ምን ያደርጋል? ቢጠጣም ሰው ይጠማል። እኔ ከምሰጠው ውሃ
የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። 7:37 ግን በግልጽ ያወጣዋል ነገሩ። ክርስቶስ ኢየሱስ 7:38 አልኳችሁ። ያው የተያያዘ ነው፣ ችግር የለውም። ምንድን ነው የሚለው? 7ንም ጨምሬ ላንብብ። ከበዓሉ በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ካለ በኋላ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ልብ በሉ፣ የሕይወት ውሃ ወንዝ። አሁን ይህንን ወንዝ ለማግኘት ነው የፈለጉት። ስለዚህ ከዛ ከገነት የወጣው ውሃ ወይም ከገነት ወንዝ ምን ነበር አለ? ይፈስ ነበር። ሲፈስ ግን ወዴት አቅጣጫ ወጣ አለ? ወደ አራቱም አቅጣጫ ወጣ ይላል። ጊዜ አራቱም ነገር ሳወራችሁ አራቱ ነገር መላውን ፍጥረትን ሲያማክል እንደገና ፐርሰናሊ በግለሰብም ደረጃ ሰውንም ያማክላል ብያቸዋል። ስለዚህ በእያንዳንዱ ሰው ሕይወት ውስጥ ክርስቶስ ምን ይፈልቃል አለ? ምን ይፈሳል አለ? ውሃ። እንደገና ወንዝ ብሎ ይናገር። ወንዝ ማለቱ ምን ማለቱ ነው? ወንዝ ማለቱ ምን ማለቱ ነው? ወንዝ ሲል ምን ሊል ፈልጎ ነው ስንል፣ ወንዝ እንደ ኩሬ አንድ ቦታ አቁሮ የሚቀመጥ ውሃ አይደለም። ወንዝ የመሄድ ባህሪ ያለው። ወንዝ መሄድ ብቻ አይደለም፣ በሄደበት ሁሉ ምድርን እያረሰረሰ እያጠጣ ስራን እየሰራ ምን የሚል ነው? የሚሄድ ነው። ይሄ የእግዚአብሔር ሕይወት ነው፣ የእግዚአብሔር አካሄድ ነው። ስለዚህ ይሄ ውሃ ከሆዳችን ምን ሲል ሲፈልቅ በእኛ አራት አቅጣጫ ምን ይሆናል? ይፈሳል። በነፍሳችን ሪሊ፣ በሰውነታችን ሪሊ በየአቅጣጫው ምን ያደርጋል? ይፈሳል። ፈሶ ምንድን ነው የሚሰጠው? ሕይወትን ነው የሚሰጠው። ምን አይነት ሕይወት ከተባለ ይሄ ውሃ በሄደበት ቦታ ሞት አለ። እሱ ሕይወት አይደለ? ስለዚህ ምንን ያገኛል? ሞትን ያገኛል። ሞትን ምን ያደርጋል? ይሄ ውሃ ይውጣል። የሕይወት ውሃ ነውና ሞትን ሲያገኝ እየዋጠ ሞትን ወደ ሕይወት እየለወጠ የሚፈስ ውሃ ነው። ከዚህ ውሃ የሚጠጣ ለዘላለም ምን አይልም? አይጠማም። ማለት ይህ የምንጠጣውን ውሃ መናገሩ ሳይሆን የሕይወት መጠማትን ነው የሚያሳየን። ሕይወት አለመጠማት ማለት ምን ማለት ነው ከተባለ አለመድከም፣ አለመሞት፣ አለመበስበስ፣ አለመታመም፣ አለማዘን፣ አለመቆዘም፣ ከልዩ ልዩ አይነት ከዚህ ምድር አበሳ ምን መሆን ነፃ መውጣት። በዚህ ዓለም ባለው ችግርና መከራ ውስጥ ሊሸነፍ አይችልም። ድል ነሽ ሕይወት ያገኛል ማለቱ ነው። አይጠማም። ከእርካታ አይጎልም፣ ከደስታ አይጎልም። ከእግዚአብሔር ደስታና ፈንጠዝያ ሐሴት ሕይወት ምን አይልም? አይጎልም ከዚህ ውሃ የሚጠጣ። ስለዚህ ይሄ ውሃ የት ይሄዳል? እስኪ ሕዝቅኤል ምን አየ? ሕዝቅኤል 47 ምን አየ? ሕዝቅኤል 47 ከቁጥር 1 ጀምሮ ወደ መቅደሱ መዝጊያ መለሰኝ፣ እነሆ ውሃው ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበረ። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተውጭም ባለው መንገድ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው በር አዞረኝ። እነሆ ውሃው በቀኝ ወገን ይፈስ ነበር። ሰውየው ገመዱን በእጁ ይዞ ወደ ምስራቅ ወጣ።
1000 ክንድ ለካ፣ በውሃ ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚቴ ደረሰ። ደግሞ 1000 ለካ፣ በውሃ ውስጥ አሻገረኝ፣ ውሃውም እስከ ጉልበቴ ደረሰ። ደግሞ 1000 ለካ፣ በውሃ ውስጥ አሻገረኝ፣ ውሃውም እስከ ወገብ ደረሰ። ደግሞ 1000 ለካ፣ ልሻገረው የማልችለው ወንዝ ሆነ። ውሃው ጥልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ሊሻገረው የሚችለው ወንዝ አልነበረም። ሰው ሊሻገረው የማይችለው ወንዝ ነበረ። ሰው ሊሻገረው የማይችለው ወንዝ ነበረ ይላል። ከዛስ የመጨረሻውን ሐሳብ ላንብበው። እርሱም የሰው ልጅ አይተሃልን አለኝ። አመጣኝም፣ ወደ ወንዙ ዳር መለሰኝ። በተመለስ ጊዜ ነው በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩ ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህ ውሃ በዚያ ስለደረሰ ዓሣዎች እጅግ ይበዛሉ። የባህሩ ውሃ ይፈወሳል፣ ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል ይላል። ዋው! ይህ የሚያስደንቅ ታላቅ የሆነ የምስራች ነው። ለማካላችሁ ለፍጥረት ሁሉ ከእግዚአብሔር መቅደስ መድረክ ስር ምን የሚፈልቀው ውሃ እኛን ከቁርጭጭም ጀምሮ እስከ ጉልበት ደርሶ እስከ ወገብ ከዛስ መዋኘት ወደማንችልበት እና ወደሚያሰጥም ሁሉን ወደሚያጥለቀልቅ ሕይወት ከፍታ ውስጥ ከገባ በኋላ ዓለምን ሁሉ የሰውን ዘር ሁሉ ምን ማድረጉ መፈወሱ ማዳኑ የሚያመለክት ታላቅ ውሃ እንደሆነ ያሳየናል። ታላቅ ውሃ እንደሆነ ያሳየናል። ይሄ ከገነት ምን ያለው ይፈስ የነበረው ወንዝ በአራት አቅጣጫ ምን ይል ነበር? ይፈስ ያለው ወደ ሰው ሁሉ ለመድረስ ነው። አንድ ነገር አይታያችሁም? እኔ ይህንን አሁን ለእናንተ እያወራሁ እግዚአብሔር ምን አይነት ሩህሩህና አፍቃሪ አምላክ ነው። የሰውን ዘር እንዴት ምን እንዳለ እንደወደደና ለሰው ዘር በሙሉ ያዘጋጀው ፕሮግራም እንዴት ኃያል እንዴት ታላቅ እንደሆነ በአእምሮዬ ወይ በቃላት ልገልጸው ከምችለው በላይ የእግዚአብሔር ታላቅ ፕሮግራም ለእያንዳንዱ የሰው ዘር እንዴት እንደተዘጋጀ ይታየኛል። እናንተም ታያላችሁ። እግዚአብሔር እንዴት ከጥንት ጀምሮ ምን እንዳደረገ መንገዱ እንዴት እንዳዘጋጀ ይታያል። እዚሁ ነው የምንውለው ዛሬ በዚሁ ሐሳብ ማለት ነው። እና የእግዚአብሔር ወንዝ ከገነት ሲወጣ በአራት ተከፈለ እና ባህርን ሳይቀር ምን አደረገ? ፈወሰ። ባህር ምንድነው? በመጽሐፍ ሕዝብ ነው፣ ሌላ ምንም አይደለም። እግዚአብሔር ከሰው ጋር ነው። ከተፈጥሮ ምንድነው? ከዛፍና ከውሃ ወይ ከተራራ ጋር አይደለም ጉዳዩ፣ ከሰው ዘር ጋር ነው እግዚአብሔር ጉዳዩ። እንዴት የሰውን ዘር እንደማይተው፣ እንዴት የሰውን ዘር እንደማይጥል፣ እንዴት የሰውን ዘር እንዳረሳ ነው እኛ ዛሬ በመንፈስ መገለጥ ውስጥ ሆነን የምናየው። ይሄ ነው የሚታየን። ሌላው ይሄ አራት አቅጣጫ በቤተ መቅደስ ውስጥ የሚታዩ ነገሮች አሉ። ምን አለ መሰላችሁ? በቤተ መቅደስ ውስጥ በአደባባዩ ላይ እነዚህ በጎች የሚሰዉበት መሰዊያ ላይ በመሰዊያው ላይ አራት ቀንዶች አሉ። መሰዊያው አራት አቅጣጫ አለው። በእያንዳንዱ አቅጣጫ ምን አለ? ቀንድ አለ። ቀንድ አለ። አንዳንድ ጊዜ ሰዎች በጥንት ዘመን ማለት ነው፣ በዚህ በብሉይ ኪዳኑ ዘመን አንድ የሆነ ችግር ቢፈጥሩ፣ የሆነ አደጋ ቢፈጥሩ፣ ወንጀል ቢሰሩ እና ሌላው ሊገላቸው ወይ ሊያጠፋቸው ሲያሳድዳቸው ወደ ቤተ መቅደስ ገብቶ የሚይዙት ምኑን ነው? ይህንን ቀንድ ነው። ኢየሱስ የመዳን ቀንዴ ነው የሚል መዝሙር ሲዘመር እናስታውሳለን። መጽሐፍም እንደዛ ይላል።
እግዚአብሔር የመዳናችን ምንድን ነው? ቀንድ ነው። ስለዚህ መሰዊያው ለኃጢአት የሚሰዋበት ደም የሚፈስበት መሰዊያ ላይ 4 ቀንድ መኖሩ ምንን ያመለክታል ብንል ይሄ የስርየት ደም ለአራቱም አቅጣጫ ለሰው ሁሉ ዘር ምን እየሆነ እንዳለ እየፈሰሰ እንደሆነ አመልካች ነገር እንደሆነ እንመለከታለን። ወደ አዲስ ኪዳን ስንገባ ይሄንን ይዘን ወደ አዲስ ኪዳን ስንገባ ማነው ስሙ? ዮሐንስ፣ መጥምቁ ዮሐንስ ኢየሱስን ከሩቅ ሲመጣ አይቶት ምንድን ነው ያለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። እንዴ ለተመረጡት ብቻ፣ ለጥቂቶች ብቻ፣ ለሚድኑት ብቻ ሚሉ አሉ። ግን እዚህ ጋር ያፈርሰዋል። የዓለምን ኃጢአት ሊያስወግድ ለመታረድ የመጣ በግ አለ። እግዚአብሔር ይመስገን። ዮሐንስ ደግሞ በአንደኛ ዮሐንስ ይኸው የራሱ ዮሐንስ ይህንን ሐሳብ አጠንክሮ ምን ይለዋል መሰላችሁ? በአንደኛ ዮሐንስ ምዕራፍ 2 ላይ የዚህ ቀንድ ጉዳይ የሚያመለክተው 4ቱ የመሰዊያ ላይ ያሉት ቀንዶች ምንድን ነው የሚሉት? ምን ይላል? ስለ ኃጢአት ነው የሚያወራው። ልጆቹ ኃጢአትን አታድርጉ ይላል ምዕራፍ 2 ቁጥር 1 ላይ። 2 ላይ ግን 2 ላይ ብቻ ምን ብሎ ይናገራል መሰላችሁ? እርሱም የኃጢአታችን ማስተሰሪያ ነው። ኢየሱስ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ ይላል። እዚህ የእንግሊዘኛው ትንሽ ከፈት ያደርገዋል ሳየው። and he is the propitiation for our sins and not ours only but also for sins of the whole world ብሎ ይናገራል። ለኛ ኃጢአት ብቻ አይደለም ብሎ ነው ግልጽ የሚያወጣው። ለኛ ኃጢአት ብቻ አይደለም የክርስቶስ ስርየት ለዓለም ሁሉ ኃጢአት እንጂ ነው የሚለን። ሐዋርያቶች በሰው ሁሉ መዳን ጥርንቅ አድርገው የሚያምኑ የእግዚአብሔር አገልጋዮች ነበሩ። ነገሩ እየተኮላሸ የመጣው ከዘመን ዘመን ቤተክርስቲያን ከተለያየ ዓለም ከመንግስት ከምን ጋር እየተጋባች ስትሄድ ነው እንጂ ነገር የተበላሸ። ስለዚህ ክርስቶስ የመጣው ለኛ ብቻ አይደለም አለ። ታዲያስ ለዓለም ሁሉ ነው ካለ እና ይህንን ሐሳብ እግዚአብሔር ይሽራል። ምክንያቱም ይሄ 4 አቅጣጫ ያልኳችሁ ስለ ዓለም መዳን ነው የሚያሰውራል የሚያነጋግረን፣ ሌላ ቦታ አይደለም የሚወስደን። እግዚአብሔር ዓለምን ለማዳን ልጁን ወደ ዓለም ምን አድርጓልና ልኳልና የልጁ የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ምን ያደርጋል አለ? ያነጻል አለ። ይሄ ቃል ተራ ቃል አይደለም። ልብ በሉ። ኃጢአት የተባለ የለም። ኃጢአት ወደ ዓለም ገባ ብሎናል አይደለ? በአንድ ሰው ምክንያት ጳውሎስ ያ የገባው ወደ ዓለም የገባውን ኃጢአት ይሄ ኢየሱስ ክርስቶስ ምን አድርጎታል ነው የሚለን። ከኃጢአት ሁሉ ምን ያደርጋል? ያነጻል። እነሆ የዓለምን ኃጢአት የሚያስወግድ አለ። አስወግዶታል ማለት ነው። በእግዚአብሔር ዘንድ ኃጢአት አሁን የለም። በእግዚአብሔር አይምሮ፣ በእግዚአብሔር ልቦና፣ በእግዚአብሔር አስተሳሰቡ አሁን ኃጢአት የለም። ኃጢአት ያለው ስለ እግዚአብሔር ዕውቀት በሌለው ህብረተሰብ ላይ ነው። እግዚአብሔር የሚያውቀውን የማያውቅ ሰው ላይ ብቻ ነው ኃጢአት ያለው። ለምን ካላችሁ ኃጢአት በምን ይሻራልና? በእግዚአብሔር ዕውቀት ይሻራልና። ብርሃን ወደ ዓለም መጣ ነው የሚለው አይደለ? ስለዚህ ብርሃን ወደ ዓለም ሲመጣ ዓለም በምን ውስጥ ነበረች ነው የሚለው? በጨለማ ነበር። ብርሃን ወደ ዓለም ሲመጣ በዓለም ያለውን ጨለማ ምን ለማድረግ ነው? ለማስወገድ ነው።
በእርግጥ በአንድ ቅጽበት ጨለማው ምን አይልም አይወገድም። በእግዚአብሔር አሰራር ተራ በተራ በእያንዳንዱ ሰው ላይ ያለው ጨለማ እየተገፈፈ እንደሚሄድ የታወቀ ነው። ስለዚህ ምን ለመናገር ነው በዚህ ስፍራ እርግጠኛ አድርገን ረገጥ አድርገን እንድንሄድ የፈለግኩት የኢየሱስ ክርስቶስ ደም ወደ አራቱ አቅጣጫ ምን ሆኗል? ተረጭቷል። የሰውን ዘር ሁሉ ምን አድርጓል? አንጽቷል ነው። ሌላው ይሄ አራት ከመሰዊያው ይሄ እንግዲህ አደባባይ ላይ ያለ ነገር ነው። ወደ ቅድስተ ቅዱሳን ስንገባ ግን ሌላ ነገር ታያላችሁ። ምን? የዕጣን መሰዊያ፣ የወርቅ መሰዊያ ይታያል። እዛ የወርቅ መሰዊያም ላይ ምን አለ መሰላችሁ? አራት ቀንድ አለ። ያ የወርቅ መሰዊያ የምን ስርዓት የሚካሄድበት ነው ካለን ዕጣን አይደለ የሚሸጥ እዛ ዕጣንና እሳት የሚለቀቅበት ቦታ ነው። የምን ምሳሌ ነው ከተባለ የጸሎት፣ የምስጋና፣ የውዳሴ፣ የልመና ስርዓት የሚካሄድበት ቦታ ነው። ስለዚህ ጸሎታችን፣ ምልጃችን፣ ልመናችን፣ ምስጋናችን ለማን ነው ማለት ነው? ለእኛ ብቻ አይደለም፣ ለፍጥረተ ዓለሙ ነው እንጂ። ጳውሎስ እንዲህ ብለዋል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንደኛ ጢሞቴዎስ ምዕራፍ 2 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት ሁሉ፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ለምን? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና። ማለት መልካምና ደስ የሚያሰኝ ካለ የእግዚአብሔር ፈቃድ ይሄ ነው። የኔናንተ ጸሎት፣ የኔናንተ ምልጃ ለሰው ሁሉ ነው። ለነገስታት፣ ለመኳንንት፣ ለባለስልጣናት፣ ለተራው፣ ለከበረው፣ ለሰው ዘር በሙሉ ጸሎት፣ ምልጃ፣ ምስጋና ለእግዚአብሔር ምን ማድረግ አለብን አለ? መቅረብ አለበት። ስለዚህ ይሄ የቅድስተ ቅዱሳን ጸሎት ነው። አድሎ የሌለው ጸሎት፣ የሰው ፊት እያየ የሚያደላ ጸሎት አይደለም። ለገሌ ለእንትና የሚል አይደለም። እንዲያውም ከራስ ይልቅ ስለሌላው ምን የሚሆንበት የሚታሰብበት የጸሎት ሰፈር ነው። እስካሁን ስናገር ያለው ነገር ስለ ሁሉ መዳን ነው። ብዙ ሰዎች ብዙ አማኞችም ሊሆኑ ይችላሉ የሁሉ መዳንን ምን ያደርጋሉ? ሪጀክት ያደርጋሉ፣ ይቃወማሉ፣ አይቀበሉትም። ምን ነው ቢባል የሚያስፈራ ነገር ነው። እንዴት ካልከኝ እንዴ እኔ ለምንድን ነው እየተጨነኩ የምኖረው ይላል አይደል? ሰው ሁሉ ምን ከሆነ ከዳነ እንዴ ለምንድን ነው እኔ የሚጨነቀው? እንደ ልቤ አልሆንም እንዴ? ወጣ ብዬ ፈታ አልልም እንዴ? ምን አስጨነቀኝ? እንደ ልቤ ምን ብዬ ዘልዬ ከዛስ እሱ እንደሆነ ምን አይለኝም፣ አይጥለኝም፣ ሰውን ሁሉ ስለሚያድን እና የዛኔ ስድን እድናለሁ ብለው ሰው እንዲያስብ ያደርጋል የሚል እሳቤ በሰው ዘንድ ሁሌ ይፈልቃል። ይህን ስንናገር ሰውን መረን የሚለቅ ነው ተብሎ ነው የሚታጎመው። ለዚህ ነው ከፍተኛ ተቃውሞ የሚነሳበት። ሌላው ሰውን ያከስራል፣ ሰውን ያከስራል። የትኛውን ሰው ካልከኝ እዚህ በቸርች ውስጥ የሚያገለግለውን ሰው ያከስራል። እንዴ እኔ እናቴ እንዳጠፋ፣ አጎቴ እንዳይጠፋ፣ ሰዎች እንዳይጠፉ እጮሃለሁ፣ ሰብካለሁ፣ ጸልያለሁ፣ ማልዳለሁ። እንዴ ሰው ሁሉ ከገዳነ ሁሉ የምን ድካም ነው ብሎ ምን ያደርጋል? ወደኋላ ተስፋ ያስቆርጠዋል። እነዚህ ምክንያቶች ቀላል ምክንያቶች እንዳይመስሏችሁ፣ ብዙዎችን ከዚህ እውነት የገፋ ምክንያት ነው። ግን ሰውን ይግፋ፣ ሰው ይቃወመው፣ ይሄን ምክንያት ይነሳ እንጂ ቃሉ እውነት ነው። ክርስቶስ የሞተው ለሰው ሁሉ ነው። እግዚአብሔር ሰውን ሁሉ ምን ያደርጋል? ያድናል። ሲያድን ግን ሰው እንደሚያስበው አይደለም የሚያድነው። ልብ በሉ። እዚህ ያለንበት ህንፃ ስንት ፎቅ አለው? 4-5 ፎቅ አለው አይደል? በመጀመሪያ ይሄ ፎቅ ምን ሲል ለስራ ምን ሲል ሲጠና ሲታቀድ
ይሄ መሬት ምን ነበረ? ሜዳ ነበር አይደል? ይሄ ምንድነው? መሐንዲሱ ምን ያደርገዋል? ይሄንን ህንፃ በአይምሮ ይፈጥረውና ወረቀት ላይ ምን ያደርገዋል? ዲዛይን ያደርገዋል አይደል? ስዕሉን ያስቀምጠዋል፣ ክፍሎችን ያስቀምጣል፣ የህንፃው ውበትን ያስቀምጣል፣ ውጭውን፣ ውስጡን፣ ይጥልቁን፣ ምኑን ያስቀምጥና እንደዚህ አይነት ህንፃ ነው ይላል። ይሄ እቅድ ነው እና ህንፃው ተሰራ። አሁን እያወራው ያለሁት ይሄንን ነው። የእግዚአብሔር ዘላለማዊ እቅድ ሰው ሁሉ ምን ማድረግ ነው? ማዳን ነው። የእግዚአብሔር እቅድ ይሄ ነው። የእግዚአብሔር ዲዛይን ይሄ ነው። የእግዚአብሔር የዘላለም መርሁ ሐሳቡ ሰው ሁሉ ማዳን ነው። ማንም አይጠፋም። እግዚአብሔር ስም ብሩክ ይሁን። ይሄ በእግዚአብሔር ልብ ያለ ሐሳብ ነው። ግን ወደ መሬት ወርዶ ደግሞ ምን ያደርጋል? ስራው ይሰራል። ልክ ያ ህንፃ ዲዛይኑ ከመጣ በኋላ ምን መጀመሪያ ምን መሆን አለበት? መሬቱ ወደ ታች ምን መሆን አለበት? ወደ ጥልቅ አለት ካለ ምን መሆን አለበት? መሰንጠቅ። መዓት አይነት ትራክተሮች ምኖች ይመጣሉ፣ የመሳሪያ እቃዎች ይመጣሉ፣ አናጺዎች ይመጣሉ፣ ግንበኞች ይመጣሉ። ምን እንደ እዛ ላይ የሚረባረበው የሰራተኛ መዓት። ያ ሁሉ ስራ ከተሰራ በኋላ ነው ይሄ ህንፃ ምን የሆነው። ስለዚህ እግዚአብሔርን ይኸውልህ የሰውን ዘር በሙሉ ሲያድን እነዚህን አይነት ፕሮጀክቶች በሙሉ አዘጋጅቶ አሁን በምን ላይ ነው? በስራ ላይ ነው። ዝም ብሎ አይደለም የሚያድነው። ከስራዎቹ አንዱ ይሄ ጸሎት ነው። ስለ ጸሎት እያነበብኩ ነው። አንደኛው በእኛ ህይወት ውስጥ እንዲፈጸም የሚፈልግ ስለ ሰው ሁሉ ምን እንላለን ይላል መጽሐፍ፣ እንማልዳለን ይላል። ያ ብቻ አይደለም፣ ለፍጥረት ሁሉ እንቃትታለን እና ለፍጥረት ሸክም ስላለብን ደግሞ እኛ ስለ ፍጥረት በጽድቅና በቅድስና ምን እናደርጋለን? እንኖራለን። በመከራ ውስጥ እናልፋለን። ስለ ፍጥረት እግዚአብሔር በልጆቹ ነው ያንን ዲዛይን ያቀደውን የዘላለምን ማዳንን ስራ የሚፈጽመው በእነዚህ በተቆጠሩ በተመረጡ ልጆቹ ውስጥ ሆኖ ነው። ስለዚህ በእነሱ ውስጥ እግዚአብሔር ታላላቅን ስራ ሌትና ቀን በማያቋርጥ ሂደት እየሰራ ነው ያለው። ይህ መንፈሳዊ ነገር ነው። እንዲህ ነው እንዲያ ነው ብዬ ሊገልጸው ከምችለው በላይ እንጂ ልክ በቃ ላይ ሰው ሁሉ ይድናል ዝም ብሎ አይደለም። እግዚአብሔር በፕሮግራም በስርዓት በትክክለኛ አካሄድ ነው እየሄደ እያንዳንዱን ነፍስ አጥምዶ ምን ያደርጋል? ይይዛል። እያንዳንዱን ስቦ ወደ ራሱ ያመጣል። በስርዓት በወግ እኛ የዳንበትን አዳዳን ራሳችን በግል ስናየው ሁሌ ምን አይለንም? አይረሳንም። ያቺ ቀን አትረሳም። የዳንበትን ቀን እንዴት ክርስቶስ ያ ድንቅ አሰራር በሌሎች ሰዎች ተጠቅሞ ነው አይደል ያን የሰራው በብዙ አቅጣጫ እና ብዙ መሳሪያዎች ለቋል እግዚአብሔር። ብዙ ምንድነው ግሬደሮችን ምንድነው መቆፈሪያዎችን አናጺዎችን ብዙ ፌሮ ምኑ ሸክላው ሲሚንቶ ምኑ መዓት ነገር ለቋል። ምሳሌያዊ ነው ማወራችሁ። ስለዚህ ያንን ስራ እግዚአብሔር ምን እያደረገ እየሰራ ነው እንጂ በከቱ ማንም ሮጦ ምን ያላለም አይድንም። ሳይድን ሳያምን እንዴት ወንጌል ሳይሰበክ ይሰበካል? ምንም ችግር የለውም። እስከ ዓለም ዳርቻ ድረስ ወንጌል ምን ይላል? ይሰበካል። ይህ የምስራች ወንጌል እስከ ዓለም ዳርቻ ምን ይላል? የዓለም ዳርቻ የት ነው? የዓለም መጨረሻ ማለት ምን ማለት ነው? እስከ መጨረሻው ሰው ድረስ የት ነው ያለው ያ ሰውዬ ካልከኝ፣ ሲኦልም ሊሆን ይችላል፣ የትም ሊሆን ይችላል፣ የጨለማ ጥልቅ ውስጥ ሊሆን ይችላል። ሌላም ጥልቅ አለ ምናምን ይባል። እዛ ጋር ሄዶ ወንጌሉ ምን ይሆናል? ስራውን ይሰራል። ከዛ ላይ እኔ ከሲኦል እታደጋቸዋለሁ አለ ጌታ በቃሉ። ይህን ሁሉ ስራ ይሰራል። የእግዚአብሔር ስም ብሩክ ይሁን። ስለዚህ እንደዚህ አይነት ስራ ይሰራል እግዚአብሔር። ጥቂት ደቂቃ ስላለኝ ስለ 4 ነፋሳት ደግሞ ላውራችሁ ቶሎ ብዬ። 4 ቀንድ አይተናል፣ 4 ወንዝ አይተናል። 4 ነፋሳት የተባለው እዚህ ጋር 4ቱን ነፋሳት የያዛቸው ይላል እና የሚነፍስ ነፋስ አለ በ4ቱም አቅጣጫ። በዚህ በመኃልየ መጽሐፍ ላይ 2ቱን አቅጣጫዎች ሲጠቅስ እናያለን። ይሄ መጽሐፍ
ምዕራፍ 4 ቁጥር 16 የሰሜን ነፋስ ሆይ ተነስ፣ የደቡብ ነፋስ ና፣ በገነቴ ላይ ንፈስ፣ ሽቶውን ይፍሰስ፣ ውዴ ወደ ገነቱ ይግባ፣ መልካሙን ፍሬ ይብላ ይላል። መጀመሪያ የተጠቀሰው ነፋስ የምን ነፋስ ነው? የሰሜን ነፋስ ሆይ ና ንፈስ። በየት? በገነቴ ላይ ንፈስ። የደቡብ ነፋስ ምን በል ንፈስ። ከዛስ ውዴ ወደ ገነቱ ገብቶ የገነቱን ፍሬ ምን ይበል? ይብላ። እነዚህ ነፋሶች ምንን ያመጣሉ ማለት ነው? በገነት ውስጥ ፍሬ እንዲኖር የሚያስችሉ ነፋሶች ናቸው ማለት ነው። ባይዘው ነፋስ የሚለው ነገር የዕብራይስጡ ቃል መንፈስ ነው። ወደ አማርኛ ሲተረጎም ነፋሽ ካልተሳሳተ በአማርኛ መንፈስ። ይሄ ተፈጥሮ ንፋስ መንፈሱን አይደለም የሚያወራው ማለት ነው። የመንፈስ ቅዱስን መንፈስ ነው የሚናገረው። ስለዚህ ይሄ የሰሜን ተብሎ የተጠራው መንፈስ ታላቅ ወጀብን የሚያመጣ ነው፣ ማፍረስን የሚያመጣ ነው። የሚገርማችሁ የሚነቃቅል ነው፣ የሚደረማምስ ነፋስ ነው። ይሄ ነፋስ ምን ይበል ይላል መጽሐፉ? ይንፈስ ይላል። ይንፈስ ይላል። ይሄ ነፋስ አላስፈላጊ ነገሮችን ካገኘ ምን ያደርጋል? ነቃቅሎ ነው ምን የሚያደርገው? የሚበትነው፣ ያፈርሳል። ልክ እሳት ያጠራል ተብሎ እንደሚነገረው ይሄም ንፋስ የሚነቅለውን ምን ያደርጋል? ከአባቴ ያልሆነ ተክል ሁሉ እሱን ነገር ምን ያደርገዋል? ይነቅለዋል ማለት ነው። ስለዚህ ምን ልላችሁ ነው? ያማል። ይሄ ንፋስ የሚነፍሰው አሁን የት ነው? በእኔና በእናንተ ላይ ነው፣ በልጆች ላይ ነው የሚነፍሰው። ምክንያቱም ነፋሱ ምን ተብሏል ብያቸዋለሁ ባለፈው፣ ተይዟል አይደለ? የአምላካችንም ባሪያዎች ምን እስክንል ድረስ እስክናትምባቸው ድረስ እነዚህ ነፋሳት ምን እንዳይነፍሱ አራቱ መላእክቶች ምን አድርገዋቸዋል? ይዘዋቸዋል። ማንንም ምን እንዳይጎዱ ይላል። ግን መጉዳት አይደለም ነገሩ፣ ባለፈው እንዳየ ነው። አሁን ምን እያለ አሁን ይሄ የሰሜን ነፋስ ወደ ህይወታችን መጥቶ ሲነፍስ የእግዚአብሔር ክብር በህይወታችን እንዳይገለጥ የሸፈነን ነገር ሁሉ ምን ያደርጋል? ይገፋል። ኢዮብ እንደዚህ ይለናል። አንድ የሚያስደንቅ ነገር ይናገራል ኢዮብ 37 ቁጥር 21 ላይ ኢዮብ 37 ቁጥር 21 ኢዮብ መጽሐፉ ሸሸኝ ሲቸኩልበት ነው መሰለኝ። ኢዮብ 37 21 የሚገርም ነገር ነው የሚናገረውና ላንብብላችሁ። አሁንም ነፋስ አልፎ ካጠራቸው በኋላ ልድገመው። አሁንም ነፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል፣ በእግዚአብሔር ዘንድ የሚያስፈራ ግርማ አለ ይላል። ይህ እንግሊዘኛው ግን ትንሽ ሰፋ ያደርገዋል እዚሁ አጠገብ ስላለ and now men see not the bright light which is in the clouds but the wind passed and cleans them ይላል። ሰው የተሸፈነው ነገር ንፋስ መጥቶ ምን ሲያደርገው
ሲጠርገው ወይም ደመናውን ምን ሲያደርገው ከፀሐይ ላይ ሲገፈው ሰው ፀሐይን ማየት አይችልም አይነት ቋንቋ ነው የሚያወራው። እንግዲህ በእያንዳንዳችን ሕይወት ውስጥ የከበረ መዝገብ አለ። ይሄ የከበረ መዝገብ ደግሞ እንዳይወጣ ምን ሸፍኖታል? ብዙ ጭጋጋማ ነገሮችን ምን አድርጓል? በሕይወታችን ሸፍኖታል። አዳማዊ ባህሪያችን የእግዚአብሔር ክብር ምን እንዳይወጣና ሰው ሁሉ ምን እንዳይለው እንዳያየው በዚህ ተሸፍኗል። ይሄ ሰማይ ንፋስ ሲመጣ ግን የሸፈነውን ምን ያደርጋል ነው የሚለን? ይገፋል። የውጭውን ሰውነት ምን ቢፈርስ ይላል አይደለ? እንግዲህ አፍራሹ የሰሜን ነፋስ ነው። ይሄን ሲያፈስ ይሄን ሲገፍስ የእግዚአብሔር ግርማ ክብር ምን ይሆናል? ይታያል፣ ይወጣል ነው። ሰው ይሄንን ማየት አይችልም። ሰው ይሄንን ማየት አይችልም ማለት ተፈጥሯዊ ሰው ይሄንን ማስተዋል አይችልም። ሰው የእግዚአብሔርን ዕውቀት መረዳት አይችልም። የእግዚአብሔርን ብርሃን ማየት አይችልም ማለቱ ነው። የሰሜን ነፋስ። ከዛስ ሁለተኛው ምንድን ነው? የደቡብ ነፋስ ወይ ምን በል ነው? ና በገነቴ ላይ የደቡብ ነፋስ ምን አይነት ነፋስ መሰላችሁ? እሱ ደግሞ መለስተኛ አጽናኝ መንፈስ ነው፣ ወይም ደግሞ አጽናኝ ነፋስ ነው። አጽናኝ ነፋስ ነው፣ በገነት ላይ የሚነፍስ። ሐዋርያት ሥራ ምዕራፍ 2 ላይ ነው። እሱ ጋር አይደለም። ጳውሎስ መርከብ ላይ ታስታውሳላችሁ፣ ከባድ አውሎ ንፋስ መጥቶ መርከቡን ምን አደረገው? በቃ ብትንትን አደረገው። የሚበሉትን እህል ምን ሁሉ ምን አደረጉ? ወደ ውጭ ምን አደረጉ ይላል? ጣሉ ይላል። ከዛ በጣም ተርበተበቱ፣ በጣም ተጨነቁ። ጳውሎስ ምንድን ነው ያለው? እግዚአብሔር ማታ ከተናገረው በኋላ ከነዚህ ዕቃዎች በስተቀር አንዲትም ነፍስ ምን አይልም አትጠፋም ማለት። ከዛ ምን ይላል? በደቡብ በኩል ቀዝቃዛ ንፋስ ነፈሰ፣ በዛም ተመርተን መሄድ ጀመርን ይላል። የሰሜኑ ንፋስ ግን ምን አደረገው? ሁሉን ነገር ብትንትናቸውን አወጣው። ምን አስፈልጉ? ሰው ሁሉ ወደ እግዚአብሔር ምን እንዲቀርብ። አዎ። ስለዚህ እግዚአብሔር በሕይወታችን መከራን የሚያመጣ ነፋስን ምን ያደርጋል? ይልቃል። ሰው መቼም ይሄንን ምን አይለው። እንትና ጸሎት ማነው ስሙ? ዳዊት ምን ብሏል መሰላችሁ? እንደዚህ አይነት ነፋስ ሲመጣበት ምን ይላል መሰላችሁ? ክንፍ አውጥቼ ምን ነው ብበር ወደ ምድረ በዳ በሸሸው ከአውሎውና ከነፋሱ እድን ዘንድ ብሎ ይናገራል። በሕይወቱ ምን ብሎበታል? የሚነቃቅለው የሚያጠፋው ኃይለኛ ነፋስ በላዩ ላይ መጥቷል። ይህ ከዚያ አውሎ ነፋስ እድን ዘንድ ምን ነው ክንፍ ቢኖረኝና ወደ ምድረ በዳ ሸሽቼ ባርፍ አለ። ሰው ከዚህ ነፋስ ለመሸሽ ነው ሁሌም የሚጣደፈው፣ ግን እግዚአብሔር አይተው። ምክንያቱም ነፋሱ ከሰው ሕይወት ውስጥ አላስፈላጊ ነገሮችን ምን ካረገ ከወሰደ በኋላ የደቡብ ነፋስ ይፈሳል። የደቡብ ነፋስ ማንነታችንን ነው መልሶ የሚያመጣው። በነውጡ ሰዓት ከፍተኛ የማንነት ግራ መጋባት ሊመጣ ይችላል። የሁኔታዎች መደራረብ፣ ነውጥ ውስጥ፣ ጭንቀት ውስጥ ይሄ ነፋስ ካለፈ በኋላ የደቡብ ነፋስ ማንነታችንን፣ ልጅነታችንን ያመጣዋል። እግዚአብሔር ለፍጥረት ሁሉ ምን እንዳለን እንደመረጠንና ፍጥረትን ለማዳን እንደቀባን በዚህ ሁኔታ ውስጥ እግዚአብሔር ስራውን እየሰራ እንደሆነ ይህን የሚያስረዳ መንፈስ ወደ ህይወታችን ይሄ ደቡብ ነፋስ ይባላል። የእግዚአብሔር ስም ብሩክ። እንግዲህ የሚቀሩት ሁለቱ ነፋሶች ናቸው፣ የምስራቅ ነፋስና የምዕራብ ነፋስ። የምስራቅ ነፋስ የበረከትም ነው አጥፊም ነው። ምስራቅ ሁሌም ጌታ ምን የሚልበት ነው? የሚመጣበት አቅጣጫ ነው። ጌታ እንዴት ይመጣል ይላል የማቴዎስ ወንጌል ታስታውሱ። መብረቅ ከምስራቅ ወደ ምዕራብ ምን እንደሚበርቅ እንዲሁ የጌታ መምጣት ይሆናል ይላል። በሚቀጥለው ጊዜ እናየዋለን። ተባረኩ። ጨርሰናል።